ከንፈሩ ላይ ምን ለማድረግ ነው ሞክሪ? ዘመልባና አንተ እብድለኝ አብጃለሁ ያልክ እዚህ ማየው ነገር አታድርግ። ተግባባና በምክንያት አብጃለሁ ያልክ እንድትመጣ አታድርግ። ይኸውልህ ጆ ተረጋጋ። ማለት ባለቤት ያለኝ ሰው ነኝ። ኧረ እባክህ ታሟል። ታመመ ሰው እንደዚህ አይነት ነገር አታውራ። ጆ ምን ሆነ ነው? አርግዟል አልሻ? አርግዛለች እሷ ተረግዞለታል። ከዛ የውሸት ነው ብለሽ ደግሞ አንቺ እሱ ጋር ትገቢያለሽ። ከዛ ሰላምን ብቻዋን ታደርጋለች። ይሄ ነው ትንሽ መጆ ሳትነካኝ አውራሙ በቃ ሳትነካኝ አውራ አሞታል። ለምን እንደምትጮህ ራሱ አልገባኝም እኮ ጆ። እኔ ምንም እየተረዳሁ አይደለም። ሁሌም ትመጣለች። ማስታመም እንዲህ ነው እንዴ? እሺ ብለህ ተስማምተህ ነበረ። ማስታመም በቃ አይደለም። ከንፈር ለከንፈር እንዲጥብቅ እያሉ ነው እንዴ? እሺ አስታመኝ አብጃለሁ። እስኪረጋጋና እስኪድን ድረስ ምንም ላደርግ እንደምችል ምንድነው የሚድነው? መቼ ነው የሚድነው? እብደቱ መቼ ነው የሚለቀው? የውሸት እብደቱ፣ የውሸት ድራማው። አንተ የውሸት ድራማ አይደለም የምታወራው ነገር ተጠንቀቅ። የውሸት ድራማ አይደለም። በዚህ ትቀራረባላችሁ፣ አብራችሁ ታድራላችሁ፣ ገላውን ታጥቢዋለች፣ ከንፈር ለከንፈር ምናምን ትባባላላችሁ። ከዛ አስታውስ ስንሳሳም ነው ያስከ እና ምስተውን የደረሱት የማን ልጅ እንደሆንኩም ታውቂያለሽ። ከአንቺ አንድ ነገር ፈልጌ ወደ አንቺ አልመጣም። አንድ ነገር ማንነቴንም ታውቂዋለሽ። በቀል ግን ፈልጋ ለማምጣቱን አላውቅም። በቀል ብፈልግ ኪያ እስካሁን እኔ አንቺን አልታገስሽ። ፍቅረኛ አለችኝ፣ አርግዛልኛለች። የውሸት አብጀት አድርጋለሁ። ባለቤት ሆነ አንተ ፈጣሪ ነፈራል እንዴ? ምን ጋር ያዝኩሽ? ምን ይሆናችሁ ነው የመጣው? ምን ይሆናችሁ ነው? ኪያ ለምን እንደምታናድሽ ከባለቤቴ ከሰማኛ ነገር ይፈጠራል። ዝም በል እያየሁ እኮ ነው የምታድርገው። ጆ በፈጠረ ኪያ ምናምን አንተ አውቀህ ካብጀ ሰው ነህ። የውሸት አብጀት ውሸት የምታደርግ ሰው ነህ አንተ። ጆራ ለንደር አይደለም ታውራው ጆራፍ ስለምንድን ነው የምታወራው? እየተከታተልሽኝ ነበር አይደል? እኔ መጣሁ። እሺ ምን እንደምታደርጊ ማወቅ ስለነበር ጆ በፈጠረ እንደምታስበው አይደለም። እኔ ምንም ማቆጣ አልኩኝ። ዝም በል በእናትህ ነው እንደዛ ጋር ምራውን አለ እሷ ጓደኛ አንተ እንደዛ ያለ ሰው ነው። ዝም በል በእናትህ ያመመውንም አየሁት። ምን እያደረገ እንደሆነ አየሁት። አላመመኝም፣ ደህና ነኝ። ምንድን ነው የውሸት አብቻለሁ ላይ የሆነ ነገር ሆኛለሁ ትመጭለታለች። ሆነ ነገር ታደርጋለች። አላልኩም እንዴ? ባለቤት ናት። እኔ ጓደኛ ነው የምሰራባት ማለት ቤስት ጓደኛዬ ናት፣ ምርጥ ጓደኛዬ ናት። ለምን ድሮ የምትቀባጥረው ለምንድን ነው የምትዋሸው? አልገባኝም። ታሟል። በፍቅርሽ ታሟል። በጣም ደስ አንተ ኧረ ባለቤትህን እባክህ የምትናገረው ነገር አንተ አትናገረኝ። አሁንም ድራማና እብደትን እየሰራብኝ ነው። እኔ ልንገር አለ አውቃብድና ውሸታ መሆንን አሁን አውቀዋል። ምንድን ነው እስከ ዛሬ አንተ ጋር ስትመጣ ሆን ብዬ ዝም እላት ነበር። ማን ጋር ነው የምትመጣው? ኪያ እኔ ጋር ምን ሰራቀኝ? ምን ሰራቀኝ? ምንድን ነው የምታወራው? አንተ እሷ ጓደኛዬ ናት። አንተ አታስብም እንዴ የምትናገረው? የማትፈልገውን ነገር እንዳደርግ አታስብም። ረስተኛል ማለት ነው። በድራማ ተረጋጋ። እኔ ይኸውልህ ቃል ገባለሁ። ሳትነካኝ አውራ። እሺ ባለቤት ናት። ልጠይቅኝ ባለቤቴ ከሆነች ተዋት። ልጠይቅኛ እንደ የመጣሽው ምንድን ነው? እኔ ባለቤቴ ከሆነች ተዋት። በቃ ውጣ ከህይወቴ። እኔ እኮ ነገ ላገባ ነው። ነገ ከነገ ወዲያ ላገባ ነው። ሰላምን አታውቃትም። ባለቤቴ እኮ ናት። አርግዛልኛለች ደግሞ። ለአንተ እንደዚህ ባለ ነገር ጥሩ ነበረ። ስማ ሳትነካኝ አውራ። ለምን እንደምትጮህ ራሱ አልገባኝም እኮ ጆ። እኔ ምንም እየተረዳሁ አይደለም። ሁሌም ትመጣለች። ታምሜ እኮ ልጠይቀኝ ሊሆን ይችላል ይሆናል። እኔ አደጋ ደርሶብኝ እኮ ተኝቼ ነበር። ስለዚህ ከንፈሯ ላይ ተጠግታ ወይም ከንፈሯ ጋር የምታስረዳት ኧረ አይደለም። ዝም በይ በማርያም ዝም በይ። አንቺ ሲጀመር በቃ አንቺ እንደዚህ አይነት ሰው ነሽ። እኔ አታምኝ። እኔ አንቺ እንዴት ነው ይሄ እናንተ የውስጥ ችግራችሁ ሊሆን ይችላል። በእኔ ፊት ራሱ ተጣላችሁ። እናንተ የውስጥ ችግራችን አንተ ነህ። ልንገርህ አሁን እንድትከተይው ነው ሄደዋል። ትከተይዋለሽ አሁን አየሽ ደረስኩብሽ። እንዴትም ቢሆን ግን እኔ መጣሁ። ምንድን ነው የደረስክብኝ? ምን እየሆናችሁ ነበር? እንደዚህ ተደርጎ ይወራል? እንደዚህ ነው የምታወሩት እናንተ? ያሳው አውቃለሁ። እስኪረጋጋና እስኪድን ድረስ ምንም ላደርግ እንደምችል ምንድነው የሚድነው? መቼ ነው የሚድነው? እብደቱ መቼ ነው የሚለቀው? የውሸት እብደቱ፣ የውሸት ድራማው። አንተ የውሸት ድራማ አይደለም የምታወራው ነገር ተጠንቀቅ። የውሸት ድራማ አይደለም። ሲያፈቅርሽ ያኔም በድራማ ወደ ህይወት ስትገቢም በድራማ አሁንም በድራማ ውስጥ ነው ያለሽው። ይሄንን ነው ማወቅ ፈልጋል። ኪያንቺ እንደዚህ አይነት ሰው ነሽ። እኔ ላታምኚ ትችያለሽ። እኔ ግን ተከተልኩሽና ይሄው እውነታውን አወቅኩት። ጆ ልክ አይደለም። ምን ሆነ ነው? አሞሃል እኮ አንተ ራስህ። እኔ አላመመኝም። እኔ ጤነኛ ነኝ፣ በጣም ጤነኛ ነኝ። አሞታል። አላመመም። አንዋር የሚያመው ሰው አይደለም፣ የድራማ ሰው ነው። ሆን ብሎ የሚያብድ ሰው ነው አኑ ማለት። አያስታውስም፣ በጣም አያስታውስም። የእኔን ታሪክ ሙሉ ለሙሉ አያስታውስም። እኔን እንደሚያስበኝ እንደ ልብ ጓደኛው ነው። ከዛ ባለፈ ምንም ነገር የለም። ስለዚህ ትቀራረባላችሁ፣ አብራችሁ ታድራላችሁ፣ ገላውን ታጥቢዋለች፣ ከንፈር ለከንፈር ምናምን ትባባላላችሁ። ከዛ አያስታውስም። ስንሳሳም ነው ያስከ እና ምን ስትሆን ነው የደረስኩት? ጆ ካሜራ እኮ በርቷል። ካሜራ ማን ይማለ ለምን አትጠይቀውም? አቦ የራሳችሁ ጉዳይ።
የምሬ ነው። ማመን የምትፈልገውና ትንሽ ጥቂት መያዝ ነበር የፈለግከው ያስክ በቃ አለቀ። አየሽ አንቺ ንጹህ ሆነሽ ብትከተይኝ ኪያ ደስ ይለኝ ነበር። ከጀርባ ወይም የሆነ ነገር አለው ብለሽ ንጹህ ሆነሽ ብትፈልጊኝ ደስ ይለኝ ነበር። አላምንህም። እኔም አላምንሽም። ስለማላምንሽ ያስኩሽ ኪያ ያስኩሽ። ምን ስታደርጊ ምን ሳደርግ ያስከኝ? እሱማ ካሜራማንሽ ይገርሻ። እንግዲያውስ ካሜራማን አለሽ አይደል? ጆ የምታወራውን ነገር ተጠንቀቅ። ምንም ምክንያቱም በኋላ ታዝንበታለህ። አላዝንበትም ኪያ። አንቺ ንጹህ ሆነሽ እኔም ብትከተይኝ ደስ ይለኝ ነበረ። ያገኘሁብህ ቀን ግን ኪያ ብለህ ስሜን እንዳጠራው ነው ማድረግ አይደለ? ምክንያቱም የሆነ ነገር እንደማገኝ ባቃል። ያቺ ተንከስ ስህተት እንኳን ወንድሜ ላይ ስለህቴ እንድታወሪ አልፈልግም። ተግባባን አይደል? ስለህቴ አታወሪ። አወራለሁ፣ በደንብ አወራለሁ። መጀመሪያ የራስሽን ስሚ፣ አንድ ነገር ልንገርሽ፣ የራስሽ ንጹህነትን መጀመሪያ እህቴ ጋር እንዳትደርሽ እሺ? አልቤርጎ ነው ያዝናል። ካንቺ ትሻላለች። አንቺ አውቋበት ጋር ከሆነ እንደዚህ ከምትሆኚ ትሻላለች። እንደዛም ነው እሺ? ሲጀመር አምናታለሁ ደግሞ ለምን እንደዛ እንደምታደርግ። ኧረ እባክህ አንተም አልቤርጎ ቢዝህ አምናለሁ። ምክንያቱም የሆነ ነገር የምታደርገው ለሆነ እኔ እንዳንቺ አይደለም። ገባሽ? ድራማ የምሰራ ሰው አይደለም። እኔ ድራማ ነው እየሰራ ያለሁት። ምን አቅላችኋለሁ? አበደ ትይኛለሽ፣ ሄጄ ሊያው ትይኛለሽ። ዛሬ እግሩን ልጠበው፣ ነገ ገላው ምግብ ልስራለት። ፀሐያታ አላምናትም፣ እንትናን አላምንም። ማነሽ አንቺ? ጓደኛ። በዚህ መንገድ ትገቢና ፍቅር ምናምን ትያለሽ፣ ከዛ ከኔ ጋር ትመጫለሽ። ከሃዲ ነሽ ኪያ። እኔ ወይስ አንተ? እኔ ምን አደረግኩኝ? እኔ እኮ እንደ ጓደኛ ልረዳው ነው እየሞከርኩ ያለሁት አይደለ? አርግዣለሁ ብላ እያታለለችው ነው። አይመለከተኝም። ድራማ ስለሆነ እንዴ ሲያዝንልኝ አዝንለታለሁ። እሱ ለኔ ሲያዝን ከዚህ በኋላ አዝንለታለሁ። እስቲ አንተ ነገር ጠይቀኝ። ጠይቂኝ፣ ደስ እያለኝ። እኔ ልጅ ባረክስ ያንተ ባይሆን ያንተ ያልሆነውን ልጅ ንብረትን በሙሉ በራሴ ስም አድርጌ ልጅ ያልሆነን ሰው ልጅ ነው ብዬ ማሳደግ ትፈልጋለህ? ልክ እንደ አኑ ውሸት ድራማ ከሆነ አዎ፣ የእሱ አይነት ድራማ ከሆነ ምንም ነገር አድርጋለሁ። ይሄንን ሰውዬ ደግሞ መቼም ከዚህ በኋላ ማመን አልፈልግም። አንተም አልታመንክም። ያልታመነ ሊያምን አይችልም። ስለዚህ ትከትያለሽ፣ ትሄጃለሽ፣ የሚያደርገውን ነገር በሙሉ ታደርግለታለሽ፣ የሚልሽን ነገር በሙሉ ትሆኝለታለሽ ማለት ነው። እስኪ ድን ትሆኝለታለሽ። ለነገሩ እያየሁሽ ነው፣ እየሆንሽለት ነው። ከኔ ጋር እኮ መሆን አትፈልጊም፣ ከእሱ ጋር የምትሆኚ ለምን ተዋሽኛለሽ? ቢያንስ ንጹህ ሰው ሆነሽ ለምን አትከተይኝም? ንጹህ ሰው ሆነሽ ከጀርባዬ የሆነ ነገር እንዳለ ለምን አትፈልጊም? ይኸውልህ እኔ እንኳን ያን ነገር ብፈልገው አኗር በይሳት አይፈቅድልኝ። ለምን መጣሽ? ከዚህ ቤት ተባረን ነው የወጣው። ከዛ በኋላ እንደማትሄጂ ምናምን እኮ የሆነ ሰዓት አውርተን ነበር። ኦልሬዲ ተጣልተን ላስታመመው ደህና መሆኑን ላይ እዚህ ቤት ልመጣ የምችለው ለዛ ነው። ከዚህ በፊት መጥቼ ነበረ፣ ገላውን አጠብኩት። ሰላም አርግዛለች? አዎ። እንኳን አረገዘች። እና ምን ቤት ነሽ አንቺ? አላረገዘችም። ካረገዘች እያልሽኝ ነው። ለምንድን ነው ሁለት የምትሆኚው? ስለምትወጂው እንድታረግዝ አትፈልጊም። በእነሱ ውስጥ ሁለቱን ለያይተሽ ያንቺ ማድረግ ትፈልጊያለሽ። ጆ የምታወሪውን ነገር ተጠንቀቅ። የምታወሪውንማ መጠንቀቅ ያለብሽ ኪያ አንቺ ነሽ። እሺ ክለብ አላየሃትም? አላየኋትም። ያየኸውን መካድ ጀመር። አላየኋትም። አትዋሽ። አላየኋትም። አይተሃት ለምን ለራስ መጥፎ የሚሆነውን አንተ እኔ ክለብ ገባ ደስ ይላል ትመኝልኛለህ? ክለብ አልመኝም፣ ግን ድራማሽን ተይ በቃ። ይሄ ሁለታችሁ የምትሰሩትን ይሄ አውቆ አበዳችሁንና ይሄ የውሸት ድራማችሁ ምናምን ተውት በቃ። ወደ ማንነታችን እንመለስ። አላየኋትም። አሁንም አላየሃትም? አዎ አላየኋትም። ከሌላ ወንድ ጋር አላየሃትም? እርግጠኛ ነኝ? አዎ። እሺ ሰላም አርግዛለች። ያረገዘችው ልጅ ግን ያኗር አይደል? በምን አወቅሽ? አብረው ስተኙ አንቺ ነበርሽ? አሳምሬ ስለማውቅ አብረው ተኝተው አንቺ ነበርሽ ወይ? አኗር እንኳን ከሷ ጋር ከኔ ጋር እንኳን እንደዚህ ነገር በቃ ያለፈ ነገር እኮ ነው እሱ። እንዴ ካንቺ ጋር ስላላደረገ ከሷ ጋር ያደርግም? ካንቺ ጋር ስላልተኛ ከሰላም ጋር አይተኛ? አሳምሬ። ስለዚህ አሁንም ድራማችሁ ነው ማለት ነው። ምንድን ነው ድራማ? አልገባኝም። ምን አክልሻለሁ? አንተ ልጠይቅህ እንጂ ይሄው ድራማሽማ አሞኛል አለ። ሀብሉ ተፈታለታል። ሀብሉ ከአንገቱ ላይ ተበጠሳል። የምን ማበድ ነው? እሺ እብደቱ ይሄኛው ጌት የመጣ ነው። አበደ እኮ አይደለም እያልኩ ያለሁት አሁን አያስታውስም። እሺ አለማስታወሱ ጌት የመጣ ነው። ክያ ካለው ካላወቅሽ ውጭለት፣ ለሰላም ተይለት፣ ለነቶፋ ተይው በቃ። ይሄ ልጅ ለነቶፋ አልተው ቶፋ እኮ እህትም እሱ ላይ አለማስተብተባል። ግራ እየገባኝ ነው። እረፈኝ፣ እንዳትነካኝ ተቃለ። በጣም እየፈራሁ ነው። ካንተ ጋር ወደፊት እንደምኖር ሳስብ እራሱ እፈራለሁ እኮ። ስለዚህ በሰላማዊነት ይሄንን የምትሉትን ነገር ትተሽ ወደ ህይወትሽ ለምንድን ነው የማታስወጣት ከዛ ቤት? ከማለት ከቶፋ ቤት። እሱ የራሷ ምርጫ ነው። ተግባባን? አንቺም ከህይወቴ እንደማትወጪ ወንድሜ። ለምንድን ነው ማለት አትወጪም? ፍቅረኛሞች ነው። አስፈላጊ ከሆነ እኮ የኔ እናንተ ነገር ማብቃት ይችላል። ሰሚኛለሽ? እንደው
ብንችል ቢያበቃ ደስ ይለኛል። እዚህ ጋር ብንቋጨው ደስ ይለኛል። ማን ስለሆንሽ ነው አስጀምርሽ የምታውቀው? ይሄ እኮ አንተ ፍላጎት ብቻ አይደለም ሚኒንግ ያንቺን ፍላጎት ነው አውቃለሁ። ግን አስጀምረሽኛል ታስጨርሽኛለሽ። ተግባባናል? ሲጀመር ይሄ ሀብሉ ተፈታለት ምናምን እኔ አላምናችሁም፣ ሁላችሁንም አላምናችሁም። አንተ ሲጀምር ማንንም ማምናለሁ። ሲጀምር እዚህ የመጣሁት እኮ ተከታትዬሽ ነው። ምን እንደምታደርጊ ማወቅ ስለፈለኩ። ተከታተልከኝ? አዎ ተከተልኩሽ። ቁጭ ላይ ስትከታተለኝ ነበር? አዎ ስከታተልሽ። ምን አገኘህ? ይሄው ከንፈሩ ላይ ስትፈራረሙ ማለት ነው። ከንፈራችሁ እንዲህ ብለን ያገኘን ወይስ ተገጣጥመን ያገኘን? ለማናደድ ሆነሽ ነው። ባይሆን የሳሳምን ብታገኘን አሪፍ ነበር መሰለኝ። በደንብ እንዲቆርጥልኝ እፈርምልሽ ነበር። እንደ ጅራፍ ነበር ማጮሽ። እሺ ከዚህ በኋላ ደግሞ ከአኑ ጋር ባገኝሽ አልመረሽም። ክያ እያስፈራራሽ? አዎ እያስፈራራሁሽ ነው። ከዚህ ሰዓት ጀምሮ ማለት ነው። ከሱ ጋር እንዳላገኝሽ። አሁን ያሉት እሱ ቤት ነው። ይዤሽ መውጣት እችላለሁ። አልገባኸኝም እኮ አንቺን ይዞ ለመሄድ እና አንቺ ግዴታ ኃይሉ ጋር መባል የለበት እና እሺ ቀለበት በቂ ነው። የለም ጆ ሌላ ሰው እየሆንክ ነው። ሌላ ሰው እንዳልሆን አድርጊኛ። ደግሞ መከታተል ብቻ አይደለም አንተን በጣም እንድጠራጠር እያደረከኝ ነው። ተጠራጠሪኝ። እሱ እኮ ምን እንደዚህ አይነት ሰው እንዳልሆን አድርጊኝ። አሳምኝ። በቃ ምክንያትሽን በስተክል አሳይኝ። ትመጫለሽ፣ እሱ ጋር የሆነ ነገር ስትሆኝ ይደርሳሉ፣ ወይ የሆነ ነገር ስትባባ ይደርሳሉ፣ ወይ የሆነ ቪዲዮ አይብሻሉ። እሺ ምን እንደሆነ የምትፈልጊው? ከሱ ጋር እንዴ ያልኩት ካንተ ጋር ምን ይችላል? አለቀ። ሲቀጥል ደግሞ ኖርማል እያወራ ነበር አይደለ? መጥፎ ነገር ያደረገ ሰው ነው የሚባይዘው የሚደነግጥ። ደንግጬ እኮ አይደለ መጥፎ ነገር ባደርግ አልገባም እዚህ ቤት። የምታደርጊው ማየት ስለፈለኩ ነው የመጣሁት። ጆ ከገዛ ጓደኛህ ጋር የሚስቴ ልጅ ናት የድሮ ፍቅረኛ ናት ያልካትን ሴት የድሮ ፍቅረኛ እንዳሉን ቻውቂያለሁ። ተረዳኝ እንኳን ነው። እሺ ምን አገኘሽ? ከእሷ ጋራ ጫካ ለጫካ እየተቀጣጠርክ ስትሽኮረመም ይቻላል። እርግጠኛ ነበርኩ እዛ ጋር እንደምትኖር እርግጠኛ ነበር። እና ለምንድን ነው እንደዚህ ያደረገው? ማድረግ ስለፈለኩ ልጁ የኔ ስላልሆነ እሷም የኔ ስላልሆነች እንዳንቺ አይደለሁም። እኔ ተረት ሽማይውልሽ ከዚህ በኋላ በእንደዚህ አይነት መንገድ ባገኝሽ ክያ አንላቀቅ። አብሶ ደግሞ ንገሪው ለዚህ ጅል አውቃ ያለህን ነገር ታቆማለህ። እሱን አሳይሻለሁ። ሰማኛል ያጆ ከሱ ጋር ያለህን ነገር ታቆማለህ። በጣም ጥሩ ሄድልሻለሁ። ቤቷን በስተክል አዋራኝ ጠንቅቀሽ ግን ንገሪው ከዚህ በኋላ እንደማለቁ ማበድ አይደለም ሊጨልል ይችላል። መንገድ ላይ አብዶ ላገኘው ይችላል። አብዶ እንኳን አብሮሽ ያለህን ነገር አቁም። መጀመሪያ እህትን በስተክል አዋራት። ሰምታኛል? ጨርስኩ። አንድ ነገር ልንገርህ፣ አንተም እህትህም ተንከሲሶች ናችሁ። የተረዳሁት ያንን ነው። ሁለታችሁም የገባችሁበት የራሳችሁ ቅር ሊኖራችሁ ይችላል፣ ግን ደግሞ አልፈቅድልህም። ወደ አንቺ እኔ ልትጎዳኝ ትችል ይሆናል። ምን አለሽና ነው አንቺ ላይ ምን አይቼ መጣ? ወንድሜን ግን ማን ወንድምሽ? ቶፋ ወንድምሽ? እሺ ምንድን ነው? ምን እየሆንክ ነው? ጤነኛ ነህ? ከሱ ይልቅ አንተ አበድክ እየመሰልከኝ። በአንቺ ምክንያትማ ታስጨልኛለሽ። ገና አብድ ነው ምልልሽ። በእኔ ቦታ ሆነሽ እያየሽው ስላልሆነ ምኑን? ሁሉንም ነገር ለውሸት እኮ አንድ ቀን እዛ ቤት የሆነ ነገር ይዤ ብሄድ የሆንሽው ነገር አውቃለሁ። ምንም እሱንማ አይተነዋል እኮ ያኔ ከነባርኪ ጋር እንደዚህ ጭርምባ እንደዛ ሰው ነው የነበርኩት። በእኔ ቦታ ሆነሽ ደግሞ ይህን ስሜት አምኜ ስለነበር ነው። እኔ ደግሞ በእኔ ቦታ ሆነሽ ክያ ይልኝ አስታምመዋለሁ። ጆ ማስታመም ብቻ ነው ወይስ ሌላ ነገር? ምን አደረኩ ሌላ? እሱንማ አንተ ሰው ያማል እንዴ? ከታመመ ሰው ጋር ምን ላደርግ እችላለሁ? አልታመመም። አኑ አልታመመም። ምንም የሚታመም ሰው አይደለም አኑ ማለት። አኑ አይታመመም፣ እርግጠኛ ነኝ። እናንተ ነህ የታመመው? መልስልኝ። አንተ ነህ? ባንቺ ምክንያት እንደዚህ የሌለኝን ጸባይ እንዲኖር ያደረግሽ። ሚዲያ ላይ መውጣት ማልፈልግ ሰውዬ ሚዲያ ላይ ይዘሽኝ ወጣሽ አንቺ። እኔ እንደዚህ አይነት ሰው ነበር። ለትንሽ ጊዜ ተራርቀን እንሞክር።
አንችልማ። አንቺ ትችያለሽ፣ እኔ አልችልም። ከአንቺ መለየት መራቅ አንቺ ጆ እንደምትችይው አውቃለሁ። ምክንያቱም ከእሱ ጋር ትሆኛለሽ። በውሸት ታመመ ሰበብ ትመጫለሽ፣ የሆነ ነገር ትሆኛለሽ አውቃለሁ። ምንድን አንተ ነህ እኔን የማውቃጩ? እሱንማ ያዝኩሽ እኮ ኪያ። ምንድን ነው እኔ በስህተት አንቺ ላይ አንድ ነገር ማድረግ ያለ አንድ ነገር። እርግጠኛ ነኝ? በጣም እርግጠኛ ነኝ። እህትህን ሳይ ራሱ አንተ ትቀፈኛለህ። እሷን አልቤርጎ ያዝኩ አንተን የት ሊይዝ እንደሚችል ገመት አቅፈኝ። መቼም እንደዚህ አፍላፍ ተገጣጥሜ አታገኘኝም። አስጠንቅቂው። እሺ አንድ ነገር ልድገምልሽ። አሁኑ አብዶ ጨልሎ ጨርቅ ይዞ ሜዳ ላይ ባዩ አጠገቡ ብትሆኚ አልምሮ እንደማስታምሙ ቀድሜ ነግሬሃለሁ ጆ። ኦኬ እሺ ካልሆነ ለምንድን ነው በትክክል ማታወሪኝ? በትክክል አነጋግሪኝ። በንቀት መንፈስ አታወሪኝ። ተረጋግተህ እኮ አይደለም ያለው። እሺ ልረጋጋው። የሰው ቤት ነው ያለ ነው፣ እንደ ድሮ ይሄ ቤቴኛ አይደለም። በእናትሽ እኔ ይሄን ቤት አልፈልገውም። ሲጀመር የማን ልጅ እንደሆንኩም ታውቂያለሽ። ከአንቺ አንድ ነገር ፈልጌ ወደ አንቺ አልመጣሁም። አንድ ነገር ማንነቴንም ታውቂዋለሽ። በቀል ግን ፈልጋ ለመምጣቱን አላውቅም። በቀል ብፈልግ ኪያ እስካሁን እኔ አንቺን አልታገስሽም። ወይም የሆነ ነገር አስቤ ብመጣ እስካሁን አንቺን እንደዚህ እንዴት እንደምታስቢኝ አላውቅም። ከተረዳሽ እንደዚህ አይነት ነገር አታድርጊ። በጣም እየፈራሁት ነው። በምክንያት አስታምመዋለሁ ብዬ ነግሬሃለሁ። ማስታመም እንዲህ ነው እንዴ? እሺ ብለህ ተስማምተህ ነበረ። ማስታመም በገሃድ ዓለም ከንፈር ለከንፈር እንዲህ ጥብቅ እያሉ ነው እንዴ? እሺ አስታምኝ፣ አብጃለሁ። እሺ ዋይ፣ እሺ ወይ፣ እሺ እኔን አስታምኝ። ለምንድን ነው እኔን ማስታመም? እሺ እሺ አባ ወይ ፀሐይ ዋው ባቡጌው ሽግሬ ልጣጥ። እሺ ነሽ አስታምኝ። ለምን ማታስ አበድኩ እኮ ማበድ እንዴ ነው ላንቺ? ምንድን እሺ ምን እንደሆነ የምትፈልጊው? እሺ በቃ ለምንድን ነው እንደሱ ትሪት ማታደርጊው? ለምንድን ነው እንደሱ ማትንከባከቢው? አሁን አንተ አብደህ አንተን እንድከባከብ ነው? እኔ ማበድ የምፈልግ አይነት ሰው አይደለም። እና ግን በቃ እየቀለድክ ነው። በእኔ ቦታ ሆነሽ ያቸው ነገሮችን እንዴ ነጋ ጠባ ጠዋት አኑጋ ምናምን አኑጋ ምን በቃ ስትከተኝ ነበር። ቢያንስ ንጹህ ሆነሽ ማግኘት እፈልጋለሁ። ለዛ ነው የመጣሁት። አምንሽም ነበረ ኪያ። ምንም ዝም ብለሽ ስትሄጂ እኮ አምንሻለሁ አይደል እንዴ? እኔ አብጄ የለ እብድ እኮ ነኝ። ለምን እንደዚህ ማቱ? ምን ሆነ ነው? ናስታም ጫማዬ ነው ታብኝ። እሺ አብጃለሁ እኮ ጆ። ምቀልድበት ነገር ወቅ አኑ እንደዚህ ነው የሚያደርገው። አኑ እንደዚህ አይነት ድራማ ነው የሚሰራው። ድራማ አይደለም አሞት ነው። አንተ በፈጣሪ ስራ ለምን እንደምትገባው? ይሄ ፈጣሪ ስራ አይደለም። ሆን ብሎ ነገርኩሽ። ከአኑ ጋር ስትገናኙ ይሄ ድራማ ነው። ወፍጮ ቤት ሰውዬ ነበረ፣ ቁራሌው ሆነ። ቁራሌው እያለ ዞር አገኘሽ። የሆነ ሰው ምናምን መጣ ምናምና የሆነ ሰንበሪ ምናምን በድራማ ውስጥ አንቺን አገኛ። አሁንም ድራማው ይቀጥላል። እኔ የሚታየኝ እንደዛ ብቻ ነው ኪያ። አንተም እኮ ድራማ እየሰራብኝ ነበር። ትናንትና ተጎድጄ ስለነበረ፣ ትናንትና ታመሜ ስለነበረ እኔ ጋር መጣ። በቃ ያ ድራማ ለዛ ነው። በቃ አንቺን ማመን ስለምፈልግ ነው ያንን ሁሉ ነገር ያደረኩት። እኔ ለማመን ስለምፈልግ ወይስ የራስህን ውሸትና ድብቅነት ለመሸፈን ነው? አሁንም ሳይ ራሱ እንደብድ እያደረገ ነው። ግን እኔ ሳይሆን ላስታመም የምችለው ያቺ ተንከሲስና ልክስክስ እህት ናት። ያ በእግዚአብሔር እንደዚህ አይነት ወሬ እንድታወሪ አልፈልግም። እንዴት እኔ ላይ ሳይሆን እዛ ጋር ተወጣው። ይኸውልሽ እሷ ካጠፋች እሷን ጠይቂያት። ጠየቅኳት። እሺ የእሷ ጉዳይ እኔ ጋር አለ። እሷ ያደረገችበት የራሷ ምክንያት ሊኖራት ይችላል። በጣም ቆንጆ። ለማንኛውም ታወሪኛውንማ ስለዚህ ትመጫለሽ፣ ትተኛላችሁ፣ ገላ ለገላ ትታጠባላችሁ፣ አብራችሁ ሸርተቴ ምናምን ትላላችሁ እንደ ልጅ ምናምና። ቀናት እንደዚህ ያሳብዳል ብዬ አንድም ቀን አስቤ አላውቅም። ያንተ ደግሞ ሳየው ባሰ። በጣም ከአቅምህ በላይ የሆነብን ታየው። እሺ ምንም ልታየው ሰላም። እሺ ሐኪም ያደለሽ ለምንድን ነው የማታክሚው? ለምንድን ነው እንድንን ማታደርጊ? ለምንድን ነው እዚህ ህይወት ውስጥ እንድገባ ያደረግሽ? ያንንም አልፈልግም ብለሽ ለምን አልገፋሽኝም ነበር? ጆ ሌላ ሰው እኮ ነው ይሁን ካለው ስላበርክ አንተንም ተቀብዬ ማቀፍ አለብኝ። እሷ አውቆ ካቀፍሽው የውሸት አብዶ ከሳምጪው ለምንድን ነው አብጄ ማትስሚ? ለምንድን ነው አብረሽኝ ማትሆኚ? አሁን አብዳል። አሁን የእውነት አብዳል።
አሁን የእውነት ብሶብሃል። ጤነኛ ምን አድርግኝ? ሜላድ በቃ ከጀርባዬ እንደምትከተዩ ሁሉ ከጀርባሽ እኔ መከተል አልፈልግም። በቃ ትክክለኛ ሰው ሁኝልኝ። ጊዜ ስጪኝ ለኔ። ምን አይነት ጊዜ? በቃ እሺ የምር አብዶም ከሆነ የእውነት ረስቶም ከሆነ ለኔም ጊዜ ስጪኝ። ምንድነው እያደረግሽ ያለሽው? በቃ ለኔም ጊዜ ስጪኝ ነው እያልኩ ያለሁት አይደል? ዛሬ ግን እዚህ ነው የምጠብቀው። እንሄዳለን። ሲጀመር እዚያ አትሆንም። ተነሽ ተነሽ። ማስነሳት ካለበት አዎ ያመኛል። በደንብ ነው የሚያመኝ። ክያ እያሳመንከኝ ነው። ታውቀው መሄድ ካለብን ያሽ ስልክሽ እንዴት እዚህ ቤት አትሆንም። ሄዷል አይደል? ማንን የምትጠብቂው? ማንን ነው የምትጠብቂው? ሄደ እኮ ወጣ አይደል? ማንን ነው የምትጠብቂው? እሺ በጣም የሚበሉት ምግቦች ቢያንስ ምግብ ትሰርግለታለሽ። ፀሐይ ለምዶ እዚህ ቤት ያለች እየበላላት አይደለም። እኔ ሰርቼ ፍሪጅ ውስጥ ያስቀመጥኩት ምግብ ነው እየበላ ያለው። እሺ አስረገዘችው ሴት ልጅ አሰራ አይደል? ጭራሽ እሷስ ጀመር ይችላል። አንቺ ሜኑ ምናምን እንትን ባይነሽ ዛሬ እንትን ይብላ፣ ዛሬ እንዲሁንለት፣ ዛሬ እንዲቅረብለት። አንድ ሳምንት አልፎታል ገላውን ከታጠበ። ይሄን ያለ ያናደደ ቅናት ነው። ቅናት አይደለም የምታደርጊው ነገር እኮ ነው። አንሰው ለአንድ ምግብ እንሰራለን። ፋሚሊ አብረንኛ ሁላችንም ሆነ ምግብ እንሰራለን አለ። ለአንድ እንደዚህ ነው የምትፈልጊው? እኛው ያስመስልከ ለወድልሽ አለ የምትፈልጊው እሱ ነው። ያ ስለዚህ ተጠብቂዋለሽ፣ አብራችሁ ታራላችሁ። እዚህ ጋር የት ነው ብለሽ አናር ነገር አናር ጭራሽ እሱ ስምም ጠርኛለሽ አይደል? ተጠንቀቅ። ለምታወራው ነገር ለያን የምር እያሳከኝ ነው ያለው። ይሄን ነገር እኮ ከዚህ በፊትም ታውቃለህ። ምግብ ምሰራለት እኔ ነኝ። እኔ ምሰራውን ካልሆነ የማንንም እየበላ ከዚህ ቤት ተባረሽ ወጥተሽም አብዷል በሚል ሰበብ ትመጣል። እሺ እኔ እንዴት ላስብላችሁ? በቃ ያው ሊሆነው። እሺ ያው አንቺን በስክል እንደምትወጂኝ እንደምታፈቅሪኝ እሱን ትተሽው እንደምትሄጂ እኔ ጋር እንደምትሆኚ ማወቅ ስለፈለግኩ ነው። ኪያ ልጁ የኔ አይደለም። እሷን ፍቅረኛ ሚስት የሚባል ነገር አይደለም። ስንት ጊዜ ነው ያወራነው? እሱም ማምኖ ራስ ያቀም። እሺ ራስሽ ሞቂ። ምንድነው ታዲያ እኔ እንድናንድ እንድጨልል ነው የምትፈልጊው? አይደለም። እና ምንድነው እያደረግሽ ያለሽ? እያደረግሽ ያለሁት እኮ መጀመሪያ የፈቀድክልኝን ነገር ነው። እንደዚህ ተቀራርባችሁ አሳምመዋለሁ ብያለሁ። እንደዚህ ተቀራርባችሁ እንደዚህ መስታወት ፊት እንደዚህ አትቆሙ። ኪያ መስታወት ስታዩ እንኳን በርቀት ነው። ምን ነው እሱ ፊት ላይ ነው እንዴ አንቺ እንትን ያለው? ስትቀራረቡ ነው እንዴ? እንደ ማግኔት እስኪ ተገፋፉ አንዳንዴ። አው በጣም እየበዛ ነው። በጣም እያበዛሽ ነው። እበድ ከሆነ አሁን ላብድልሽ ይችላል። ችግር የለውም ስለምወድሽ ማለት ነው። ይሄን እኮ ነው የምትፈልጊው። ሲጀመር ባርኪ ምናምን ያው ባርኪን በባርኪ ጠይቂያት፣ እኔም በኔ ስራ ይጠይቅኝ። እሺ ስነ ስርዓት ይኖር። ለምታወራው ለእያንዳንዱ ነገር ስነ ስርዓት ይኖር። ልክ አድርግበት። እንዲህ የሚቀጥል ከሆነ ከኔ ጋር ደግሞ አቀጥል። ተረዳኸኝ? አሁንማ የሚያዛልግ ሰው አለ አብሮሽ የሚያስቀጥል። ኧረ እባክህ ታሟል። በታመመ ሰው እንደዚህ አይነት ነገር አታውራ። ጆ ምን ሆነ ነው? አርግዟል አልሻ? አርግዛለች እሷ ተረግዞለታል። ከዛ የውሸት ነው ብለሽ ደግሞ አንቺ እሱ ጋር ትገቢያለሽ። ከዛ ሰላምን ብቻዋን ታደርጋታለሽ። ይሄ ነው ክንሽ? አላረገዘችም። በምን እርግጠኛ ነሽ? አብረው የሚያድሩት እነሱ ናቸው። አንቺ እዚህ ቤት አድረሽ አታውቂም። አይ ነግረኛለች እንደምትጸየፈው። እንኳን አብረው ልታድር ይቀርና አጠገቧ እንዲደርሳት አትፈልግም። እኛ ፊት ለፊት ነው የምታስመስለው። ጆ ቢያንስ ትንሽ ታገሰው፣ ትንሽ ተረዳው። እንደዚህ ሆናችሁ ልታገሳችሁ ይሄን ነው የምትፈልጊው? ቤቱ እናንተ ነው አይደል? ይሄ ቤት እናንተ ነው። ሲጀመር አሁንም ደግሜ ልንገርሽ ከአንቺ ፍቅርን እንጂ አንድም ነገር ብዬ መጥቻለሁ። አንድም ነገር ናቂኝ፣ ችግር የለውም። እሺ ጥሩ። እኔ እንዴት አድርጌ ነገሮችን ሁሉ እንደማስተካክላቸው አላውቅም። ያበደ እኮ ለማንኛውም አኗር እስኪሻለው ድረስ ነገሮችን እንደዚህ ናቸው መቆየት ያለባቸው። በቃ ብፈልግም ባልፈልግም እንዲህ ነው መቆየት ያለበት። ስለዚህ እኔ ምንም ላደርግ አልችልም። ብቻ በተሻለ አቅም ከፈጣሪ ጋር አኗር እንዲመጸለይ ብቻ ነው። አሁን እንደዚህ እያደረገች ያለችው እሷ አርግዣለሁ እንዳላረገዘችማ ሁላችንም እናውቃለን። አውቃ ነው እንደዚህ እያደረገች ያለችው።
ለማንኛውም ፋሚሊዎች በተቻለኝ አቅም የተቻለኝን ለማድረግ ሞክራለሁ። እስከዛው ሰላም ነው።